ፋኒ ሴታ ሴት ነገር ነበረ ቅሚለኝ ፌሚኒን ኢነርጂ የሚሰጥ ስለዚህ አሁን እኔ ወንድ ነው መፈልገው ቆፍጠን ያለ መሆን አለበት አንተ ውሻን ግደል ታራዳስ ግደሉና አልገልም ሀበሻ ሂፕ ሆፕ አርቲስት ፍሮም ተሙ ይዘመተና ባንቺ ጉዳይ አይ ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። በሳምንቱ አነጋጋሪ ሆኑ ጉዳዮችን ፈታ ዘና ያለን መረጃዎችን ጭምር ይዤላችሁ መጥቻለሁ። ሳምንታችሁ እንዴት ነበረ? ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ቀሪ ጊዜያችሁን ከአሽሩካ ጋር ዘና ያላችሁ አሳልፉ። ቪዲዮ ላይክ ማድረግ፣ ሀሳባችሁን ኮሜንት ማድረግም እንዳትረሱ። አሽሩካ የምርጦች ምርጫ ይቀጥላል። ደግሞ ምን እያሉ ነው? በአዲስ ስራ መተናል ነው የሚሉት። እስቲ ገባ በሉ። ዋው አቤላና ሳምሪ ምርጥዬ ጥንዶች የመቻቸው በአዲስ ነጠላ ዜማ እየመጣን ነው ያሉ ነው። ባህላዊ ለብሳቸው ልጅዋለው ያው ወንድማችን መለስተኛ ህንድ ከመምሰሉ ውጪ ጥሩ ነገር ይመስላል። ከጀርባችሁ ሰው የሚያማችሁ እህቶች በተለይ የተቸገራችሁ ለእናንተ በሳምንቱ ምርጥዬ ምክር መጥቶላችኋል። ስሙት። ከጀርባሽ ቆሞ ያወሩብሻል። ፍሽባቸው ዋው እንደዚህ ፍሽባቸውና ድራሻቸውን አጥፊ እየተባልሽ ነው። አቤት ኮንፊደንስ። ከዛ ወቅት አደርጋለሽ። አቤት በርጠሚዎስ ነው መካሪው። ከጀርባሽ ቆሞ ያወሩብሻል፣ ፍሽባቸው። በቃ ይሄ ነው በቃ መፍትሄው። ጥሩ ነገርን ብትሰሪ አመሰግኑሽ፣ አከብሩሽ፣ አይወዱሽ። እንዲህ ላይም ስትወጪ መከራ እታችም ስትወርጂ መከራ ብዙ ነገር አለ እና ተብለሻል። ምርጥዬ ምክር ወድጄዋለሁ። ባንቺ ጉዳይ ሸገር አዲስ አበባ ማይ ላቭሊ ነምበር ዋን ሀበሻ ሂፕ ሆፕ አርቲስት ፍሮም ተሙ ይዘመተናል። አንድ እናት ያዱገነት ሸገር ባንቺ ጉዳይ አይ ባንቺ ጉዳይ ሸገር አዲስ አበባ ማይ ላቭሊ ነምበር ዋን ዱዬ ጃንታ ገዳፎርኬ ኦጂቱ ነግጀማ ማንንም አንሰማ ማንንም አንሰማ። እንዴት ነው ጉዳዩ? ከየት ነው ግን እንደዚህ አይነቶቹን ፈተው የሚለቁብን? የሆነ በቃ ተነቀሳለች፣ ከባድ የሆነ ቸከስ ውስጥ ከኋላ አስቀምጣለች መኪና ውስጥ ምናምን። ያንተስ አማኑኤል ሆስፒታልም ይፈታው አይመስለኝም አባቴ። አለኝ ልብ ብለህ ስማ፣ የምን መሃል ዳር ነው በአንዲት ከተማ። ሰላም አብሲራክ ነኝ ሰላም ተሰማ። ልብ ብለህ ስማ ይመክረናል ደግሞ አንተ ጭራሽ ድፍረት። እሺ ዘንድሮ ሰውረን 2019 ደግሞ ምን እንደሚያሳየን አላቅም። 2018ስ ተውት። ሐሜት ላይም ተደርሶልኛል። አሁን ነው በቃ አሁን ነው ተግባባን ማለት። ቡጨቃውንም ሐሜቱንም ሁሉንም ነገር ነው እንጂ አንድ ላይ ከቋንቋ ውስጥ እኮ ክብሩ የሚገለጸው ያንን ነው። ደርሰውበታል። አዳሜ ጠንቀቅ እያልሽ ወጋት የቀጠናው ስጋት። እሺ ውጋት የቀጠናው ስጋት ይላል በይ ላይ ያልኩሽ አይደለም እንዴ አንቺ አንበሳው። እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው ምልሽ አንቺ አንበሳው። ናዚያንስ ምርጥያንስ እኔ አለው ነው ምልሽ እዛ ጥቁሩ በየ እናስ ግራንድ ማታይም ትላለ። ይሄማ እውነትም የቀጠናው ስጋት ሆኗል። ትውልድ ተገለባበጠ ጉዳይ። በዚህ ሳምንት አነጋጋሪ ከነበረ ጉዳይ በሆሳና ከተማ የተፈጸመ የውሾች አገዳደል ሁኔታ አነጋጋሪ ነበረ። በርካቶችም ተቃውሟቸውን እያሰሙ ነው። እናንተ ጻድቃኖች፣ ኢትዮጵያ የጻድቃን ሀገር ናት አይደለ? ኢትዮጵያ የደግነት መገለጫ ናት አይደል? ኢትዮጵያ የመልካማዊነት ምሳሌ ናት ብላችሁ ነው የምታወሩት አይደል? ምንድነው ይሄ? ምንድነው? እናንተ ትልልቆች ክፋታችሁ ሳይበቃችሁ
ህፃናትን በዚህ መልኩ? ውሾች ተዘቅዝቀው እየተሰቀሉ በህፃናት ጭምር እየተገደሉ ነው፣ ይህም ሊቆም ይገባል የሚል ቅሬታቸውን እያሰሙ ነበረ። ይህ የሆነበት ምክንያት ሆሳና ከተማ ላይ አንድ ውሻ ያው አንድ ህፃን ልጅ እንደነከሰ ነው። የህፃን ልጅ ህይወት ካለፈ በኋላ ከዛ በኋላ የተለያየ እርምጃዎች ተወሰዱ ነው የሚባለው ውሾች ላይ። ነገር ግን ኋላ ሲያስቡት ውሾቹን እንዳለ ማጥፋትም እንደ መፍትሄ እንደቆጠሩ ነው። የእንስሳ ወዳጆች ሰብአዊነት የሚሰማችሁ ይህንን ቪዲዮ አዳምጡት። ይህንን ቪዲዮ ሰው ህዝብ እንዲሰማው ማድረግ አለበት። እኔ ደግሞ በግሌ የዓለም ሚዲያዎች እንዲያገኙት አደርገዋለሁ። ምንድን ነው የተፈጠረው? ወደ ገጠር ከተማ ላይ አንድ ውሻ ሰው ይነክሳል፣ ተበክሏል ተብሎ ይጠረጠራል። ወደ ከተማ ጋር ይመጡና ሆሳና ሆስፒታል ሰፈር የሚባል የሰፈሩን ሰው አስፈራርተው፣ እነዚህ አካላት ስማቸውን አልጠራም፣ ይሄንን የሚያደርገው አካል ማን እንደሆነ ታውቃላችሁ። አስፈራርተው ሰው ከቤቱ አውጥተው ውሻውን ካልገደለ 50 ሺህ ብር ቅጣትና እስራት እንዳለው ህዝቡን አሳምነው አስፈራርተው ሰው የራሱን ውሻ ነው የምላችሁ ያሳደገውን የራሱን ውሻ በምታዩት መንገድ ህፃናት ውሾቻቸውን እያወጡ ገመድ ላይ እየሰቀሉ እየገደሏቸው ነው የሚገኙት። ህፃናት ጭካኔ እየተማሩ ህፃናት በዚህ ምክንያት በየቤቱ እየሄዱ ውሻ ያላችሁ ግደሉ፣ ካልሆነ 50 ሺህ ብር ትቀጣላችሁ እያሉ እንደሆነ ነው ይህ ቪዲዮ ያሳየናል። ራሴ ለምን ገላለሁ? ነፍሰ ገዳይ ለምን ሆናለሁ? ነፍስ ያለውን ነገር ለምን እንገላለን? መዝገብ ብርሃኑ ወልደምኬ መዝገብ አይደለም። ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ። ሌላ ነገር ምን አልኩ? እንዴ እኮ ነው መንደር ተጠሪ ነኝ። መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው እኔ መልእክት እየነገርኩ ነው። እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል። መንግስት ወረቀት አይሰጥም። ወንድሜ ተረዳ። እንደዛ ሳይሆን አንተ ውሻውን ግደል ተረዳ። ግደሉና አልገልም መጥቶ ይግደል። ማንም አይገልም። መጥቶ ይግደል። አልገልም። የሰው ልጅ ከብራቶ ተዘቅዝቆ በተሰቀለበት እጅግ በግፍ እየተገደለ ባለበት ሀገር ውስጥ በእውነቱ ውሻ እንደዚህ ተዘቅዝቆ ለምን ይገደላል ብለው ድምጻቸው የሚያሰሙ ሰዎች የሆነ የላግዠሪ ጥያቄ ቢመስልም ነገር ግን ይህንን ያው መጠየቅ ተገቢ ነው። ማንኛውም ስህተት የሆነ ነገር ሲታይ መናገሩ ተገቢ ነው። ከንግግር ነው ወደ ተግባር የሚገባውና ይቆም ካልተባለ ነገ እነዚህ ህፃናት ይህንን ሲፈጽሙ ያሉ ልጆች ወዴት እንደሚሄዱ አይታወቅም። ጭካኔ ለህፃናትም ማስተማሩ ተገቢነት የለውም። በእርግጥ የሰው ልጅ ሞቶበታል። ይሄ የውሻ ችግር መፈታት ይገባዋል። ምንድን ነው መደረግ ያለበት የሚለውን ከህብረተሰቡ ጋር ተወያይቶ ከባለሙያዎች ጋር ተወያይቶ የተሻለ አቅጣጫ የሚሉትን ማስቀመጥ ነው እንጂ ሁሉም ምንም ችግር የለባቸው ውሻዎችንም መግደል ተገቢነት የለውም። ምክንያቱም እንስሳትም የራሳቸው መብት አላቸው፣ ህግ አላቸው እና ያንን እንትን ማለቱ ተገቢ ይመስለኛል። ነገር ግን ስህተትን በስህተት ማስተካከል አይቻልም። ኢትዮጵያ ውስጥ የተለመደው ይሄ ነው። በእርግጥ ይህንን የተናገሩ ለምን ውሻችንን ትገሉብናላችሁ? ምክንያቱም ደህና ነች የኛ ውሻ ለምን ትገሉብናላችሁ ነው እነዚህ ሰዎች ሲከራከሩ የነበረው። ከፈለጋችሁ እናንተ አድርጉት እኛ አንገልም ነው ሲሉ የነበረው። ይህን የተናገሩ ሰዎችም ታስሯል ነው የተባለው። እና ኢትዮጵያ ውስጥ ይሄ ነው። ማንኛውም ሰው ተነስቶ አላግባብ የሆነ ነገር ያደርጋል። ለምን ብላችሁ ስትጠይቁም ያው ቅጣትና ክስ ወይ እስር ውስጥ ነው የምትገቡት። ያን ነገር ነው ይሄ ኢትዮጵያ ውስጥ ያለው ወቅታዊ ሁኔታ የሚያሳይ ነው። ለማንኛውም ውሻ መብት የሚከራከሩ ደግሞ በስፋት እየተነሱ ይገኛሉ ኢትዮጵያ ውስጥ። እቺ እህታችን ለምን እያለች እያነባች ሁላ ነው እየጠየቀች የምትገኘው። እንስሳትን እንንከባከባቸው እንጂ አንጉዳቸው እያለች ትገኛለች። በሳምንቱ ሶሻል ሚዲያ ላይ የተለያዩ እንደዚህ አይነት መልእክቶችም ተመልክቻለሁኝ። በሌላ በኩል ያው ኢትዮጵያ ውስጥ እንስሳት በልዩ ሁኔታ እንክብካቤ እያገኙ ያለበት ጊዜ ላይ እንገኛለን። እንደዚህ ልብሳቸው እየተቀየረ እስቲ ናላሳይ የዘንድሮ መጣ አዲስ አበባ ውስጥ ነው እንግዲህ የምትመለከቱት እህታችን የምታደርገው ድመቷን እየተንከባከበች እንደዚህ ሞልቀቅ እያደረገች የምታኖር የምታሳድግም አለች። ያው በስነ ስርዓት ዘራቸው የውሾች የምኖች እየታየ ደግሞ በስነ ስርዓት እንትን እየተባለ እየተሸጠ ያለበትም ሁኔታ እንመለከታለን። ብዙ የእንስሳት ጉዳይ ላይ ትኩረት እያደረጉ ያሉ ሰዎችም አሉ።
ለማንኛውም ይሄ የእንስሳት ጉዳይ ጥያቄ የተነሳበት ጉዳይ ሆኗል። በዚህ ያው ሰኔ ሲታወስ በእውነት አሳዛኝ ነገሮች ይነሳሉ። ኢትዮጵያ ውስጥ በግፍ የተገደሉ ዶክተር አምባቸው መኮንን፣ እንደዚሁ ጄኔራል አሳምነው ጽጌ፣ ከዛም ጄኔራል ሰዓረ መኮንን፣ ሌሎችም በግፍ የመገደላቸው ነገር የሚታወስበት ነው። እንደዚሁ ደግሞ ንጹሃን ላይ የተፈጸመው ግፍና በደል በሰኔ 12 2014 ለምሳሌ በቶሌ የተፈጸመው ጭፍጨፋ፣ ማንነት ተኮር ግድያ፣ የሰው ልጅ ክብር አጥቶ እንደ ዶሮ ተገደለ። ኪልድ ላይክ ቺክንስ ብለው እንደ ዶሮ ተገደሉ። ኪልድ ላይክ ቺክንስ ብለው ምዕራባውያን የዘገቡት እጅግ አሰቃቂ የሆነ ግድያ ነው፣ ጭፍጨፋ ነው የተካሄደ ነገር። እንዴት ነው የማስረዳችሁ? እንዴት ነው የምገልጽላችሁ? አላቅም። ከአንድ ቤተሰብ ውስጥ 12 ሰው ማጣት ማለት ምን ማለት ነው? ፈጽሞ በማንም ላይ አይሆንና ሲታሰብ አንድ ሰው ህይወት ማጣት ከአንድ ቤተሰብ ውስጥ ምን ያክል ነው የሚከብደው? አባቶቻችን፣ እናቶቻችን፣ ህፃናት፣ እናቶች እጅግ በግፍ የተገደሉት፣ ፍጹም አረመኔነት የተሞላበት ጥላቻ፣ በቀል የተሞላበት እንደዚህ አይነት ግድያ፣ ህፃናት፣ ምንም የማያውቁ ህፃናት፣ ምንም ስለ ፖለቲካ እውቀት የሌላቸው ገበሬዎች፣ እናቶች በእንደዚህ አይነት ግፍ ሊገደሉ አይገባም፣ እንቃወማለን። እጅግ አሰቃቂ ነገር የተፈጸመበት ነው። ይህ የሰኔ ወር በተለይ ብልጽግናው አገዛዝ የአብይ አህመድ አገዛዝ ከመጣ በኋላ አሰቃቂ ነገሮች በየአመቱ የተፈጸሙበት የደም ወር ተደርጎ የታሰበ ሰኔ በመጣ ቁጥር ምን ሊፈጠር ይችል ይሆን እየተባለ በሰቀቀን ሰው ያሳለፈበት የነበረ ጊዜ ነው። አሁንም በሰላም ይህንን ወር ያሳልቅልን እየተባለ የሚገኝበት ነው እና ይህ የታሰበ በዚህ ሳምንት ያው ሰው ይህንን ሶሻል ሚዲያ ላይ ሲያስብ የተመለከትኩበት ነው። ሳምነው ወንድሜ በዚያች ታሪካዊት ዕለት ሰኔ 15 ቀን በድንገት ቢመስልም የቆምንለት ዓላማ ግን አንድ ነበር። እኔ በቢሮዬ ላይ፣ አንተ ደግሞ በጽናት ባመንክበት መንገድ ውድ ሕይወታችንን በዛሬቱ ዕለት መስዋዕት አድርገን አሳልፈን ሰጥተናል። ልክ ነህ አንባቸው። እኔና አንተ ለሕዝባችን መብትና ክብር ስንል የተጓዝንበት መንገድ የተለያየ ቢመስልም መድረሻችን ግን ያው የኢትዮጵያና የክልላችን ሰላምና ኩራት ነበር። እኔ በጦር ሜዳና በእስር ቤት ያሳለፉክ ዘመን፣ አንተ በእውቀትና በልማት የደከምክበት ድካም ሁሉንም አሟጠን ለሀገራችን ሰጥተናል። ወገኖቻችን ሆይ እኛ የነገውን ብርሃን እንድታዩ የዛሬውን ሕይወታችንን ሰጥተናል። የእኛ መለየት ለአንድነትና ለጽናት ማገዶ ይሁን እንጂ ለበቀልና ለጥፋት አይሁን። እኔና አንተ ለሀገራችን ስንል ሕይወታችንን በዛሬቱ ዕለት መስዋዕት ከፍለናል። አደራችንን ግን ለእናንተ ትተናል። ይህ መልእክታቸው ነው። እንያዘው እየተባለ ያለው አንድነት ጥሪ የሚተላለፍበት በጎጥ በብሔር በምን እየተከፋፈለ ሰው በተለይ ብልጽግና የተመቸ ነው። ያ አይነት ነገር በመስፈኑ ነው። የአንድ ሁኑ ጥሪ በተለይ ጄኔራል አሳምነው ጽጌ ያስተላለፉት መልእክትም መታወስ መስመር እዛ ጋር መሰመር ያለበት ጉዳይ ነው። እነሱን ስናስብ ይህንም ማሰብ ይገባናል ለማለት እወዳለሁ። በጎጥ መከፋፈሉ ይቁም። በማንነት እንደዚህ መራከሱ ይቁም። መገዳደሉ ይቁም። አንድ ሆነን በገዳዮች ላይ ግፍ እየፈጸሙ ባሉት ላይ ተባብረን መታገል፣ እነሱ ማስቆም ነው። መብታችንን ማስከበር ነው የሚያስገባው። አንድነት ይህንን ለመስራት ነው ማሰብ የሚገባን የሚለው መታሰብ ይገባዋል። በአማራ ክልል በጎጥ ለመከፋፈል በብዙ ነገር እየተሰራ ነው። ያንን ሴራ ማክሸፍ ያስፈልጋል። ጎጃም፣ ጎንደር፣ ሸዋ፣ ወሎ ሁሉም አማራ በሚል ስም ነው እየተገደለ ያለው። ስለዚህ አንድ ሁን የሚለው መስመር መያዝ አስፈላጊ ነው። ቃላቸውን እናክብረው። እነሱን ስናስብ ነፍሳቸው ይረፍልን፣ በገነት ያሳርፍልን። ፋኒ ሴታ ሴት ነገር ነበረ። ስለዚህ አሁን እኔ ወንዳ ወንድ ነው መፈልገው እያለች ትገኛለች። ሳምሪ ቋቅ የሚለኝ ማለት ነው። ቋቅ የሚለኝ ፌሚኒን ኢነርጂ የሚሰጥ is not about his look, okay? ለምን እንትን አይሆንም? ይሄ ፌሚኒን ኢነርጂ የሚሰጠኝ ወይ የሚሰጥ yes no በቃ ሎጎ ቆፍጠን
ያለመሆን አለበት። ያው የፋኒና የሳምሪ ፍቅር ግንኙነት ብዙ አነጋጋሪ ብዙ ነገር የነበረው ነው። መቋጨቱ የሚታወቅ ነው። ያም ቢሆንም አሁን ድረስ ነገሩ ተከትሏቸው ነው የሄደው እና ቀጥታ ባትናገረውም በዚህም በዛም ብላ ቀድሞ ያው ባሌ ሴታ ሴት ነገር ነበረ እንደ ሴታ ሴት ያደርገዋል። ስለዚህ እኔ አሁን ቆፍጠን ያለ ወንዳ ወንድ ነው መፈልገው ያለች ትገኛለች። መስፈርቷን እያስቀመጠች ነው። ለትዳር ዝግጁ ነን ነው ነገሩ። እንዴት ነው ወሬው? እነዚህ ልጆች ያው ፍቅራቸው ሰመረ ምን ተባለ ያው ወለዱ ከበዱ። ግን አሁን ደግሞ እንደዚህ ነች መባባሉ ምን ያደርግላቸዋል? አቁሙ ተረ ብለን ብንመክርም ሊሰሙን አልቻለም። ስለዚህ ተበጣበጡ፣ ቀጥሉ። እንዴ ቀጣይ ደግሞ ፋኒ እስቲ ሳምሪ እሷ ላይ ያየውን ነገር በይፋ ተናገረው። አትፍራ፣ ወንድ ልጅ ቆፍጠን በል። እንዴ ምንድን ነው የሚያስፈራ? በጠበጡን ቀጥሉ። ትንሽ እዚህ ጋር እንዲያው ጭር ብሎብናል። ቀወጥ ብታረጉ ደስ ይለናል ለማለትም ያክል ነው። እና የሚገርማችሁ እነዚህ ጥንዶች ያው ብዙ ነገር አሳልፈዋል። ታሪካቸው የሚገርማችሁ ሶሻል ሚዲያ ላይ እኮ ሁሉም ነገር አለ። ብዙ ጊዜ ሶሻል ሚዲያ የተገናኙ ሰዎች ሲለያዩም እንዳለ የሶሻል ሚዲያ ነገራቸው ይጠፋል። የእነዚህ ልጆች ሁሉ ነገራቸው ስንበላ ስንጠጣ፣ ልንወልድ ነው፣ ልንደግም ነው፣ ሁለተኛ ዙር ልንገባ ነው፣ ሶስተኛ እንደዚህ ልናረግ ነው ምናምን ሲሉን ሁሉ ነገራቸው እዚህ ጋር ተቀምጧል። ያው ነቆራቸውም ደግሞ አልቆምም። እና እንድንታዘብ የሚያደርገን አንድ ነገር ያው ሳምሪ አሁን በፈለገችው መስፈርት ማስቀመጥ መብቷ ነው። ይሄን እፈልጋለሁ ይሄን አልፈልግም ሚሊየን መስፈርት አስቀምጥ መብቷ ነው። ግን ምን አመጣው ነው አሁን መነቋቆሩ? ወንድ የሚጫወት እፈልጋለሁ እሱ ወንድ አልነበረም ነው የምትለው። እና ታዲያ እንዴት ነው ነገሩ? እንዴት ነው አየር ላይ ነው እንትን ያላችሁት? እኔ አልገባኝም። ወንድ አልነበረም እየተባልክ ነው። ምላሽ ሰጥ እንግዲህ ቆፍጠን በል አባቴ። እና ግን ያው ይሄ ሶሻል ሚዲያ ላይ እንደዚህ የሚታየው አታካራ ፍቅር ህይወትና ምኑን እንዲህ የሆነ ውሃ ነው ያረጉብን ይመስለኛል። በቃ ምን ትዳር ፍቅር የሚባለው ነገር እኮ እንዲያስጠላን እያረጉን ነው እንዴ። በቃ የሚገርም ላይፍ አሳልፋችሁ ተኝታችሁ ተቃቅፋችሁ መንበላችሁ ሁለት ልጅ ወልዳችሁ ያን ነገር ማርጋችሁ ምንም ሆናችሁ ጭራሽ ወጣችሁ ደግሞ እንዲሆነች እንደዛ ሆነች እንዴ። ኦኬ ለማንኛውም ቀጥሉበት፣ በጠብጡ ይመቸናል ለማለት ነው። እንቀጥላለን። ወደ ዩቲዩብ ቤተሰቦቼ ዛሬ ቪዲዮ ይሄን ይመስል ነበረ። ቀናው መልካሙን ሁሉ እመኝላችኋለሁ። በቀጣይ አዝናኝ አስተማሪ ፕሮግራም ውስጥ ከምንገናኝ ድረስ ኢትዮጵያ ኤርትራውያን ሁላችሁ የምትከታተሉኝ ከልብ አመሰግናለሁ። በተለይ ደግሞ እስከ መጨረሻው እስከዚህ የምትከታተሉ እንደ ሁልጊዜም ለእናንተ ትልቅ አክብሮት አለኝ። ለሁላችሁ መልካም ይሆንላችሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።